እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በዓለ ጥምቀት ቃና ዘገሊላ እጅግ ታላላቅ ለሆኑት የአደባባይ በዓላቶቻችንን እንኳን በሰላም በጤና አደረሳችሁ። እንግዲህ በየዓመቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች ወጣቶች የሚያስገርሙ የሚያስደምሙ ነገሮችን ጥምቀቱን አያይዘው የሚያሳዩን ነገር አለ። እነዚህን አይተን እንመለሳለን። በኋላ ላይ በደንብ እየተነተን እናሳያችኋለን። አሁን ተከታተሉ። መንኮራ ኮሮ ለመዳኔ ዓለም እሳት ጸሩ ዘምዶ ማይጠፈሩ እሳት ጸሩ ማይጠፈሩ ደመና መንኮራኩሩ ለመድኃኔ ዓለም ዘምሩ። ደመና መንኮራኩሩ ለመድኃኔ ዓለም ደመና መንኮራኩሩ ለመድኃኔ ዓለም ደመና መንኮራኩሩ ለመድኃኔ ዓለም ደመና መንኮራኩሩ ለሆነ እሳት አዳራሹ ቤቱ ለሆነ ለመድኃኔ ዓለም ለኢየሱስ ክርስቶስ እልል ብላችሁ ምስጋና አቅርቡ። ወጣቱ ሁሉ በእውነት ደስ የሚል ነው። ከጧቱ ጀምሮ ከ11 ሰዓት ጀምሮ ይህንን አስፓልቱን እያጠቡ እያዘጋጁ ቄጠማውን እያነጠፉ ጉዝጓዙን እያነጠፉ መርከቡን ሁሉ እያቀረቡ እያሳዩ ስለሆነ በእውነት ይህ ደስ የሚል ነውና ይህን ላደረገ አምላክ እልል በሉና እግዚአብሔርን አመስግኑ። ክርስቲያን አመስግኑት፣ ያንሳል፣ አመስግኑ። በጣም በእውነቴ ደስ የሚል ነው። በጣም ደስ ይላል ክርስቲያኖች፣ በጣም ደስ ይላል በእውነት። ይሄ መታደል ነው። ይሄ ትልቅ ሀብት ነው። ይህን ለሰጠ አምላክ ይህን ላደረገልን አምላክ በእውነት እልል እያላችሁ እግዚአብሔርን አመስግኑ። በመካከላችሁ የቅዱስ እግዚአብሔር አብ ሕንፃ ቤተ ክርስቲያን እየታደሰ እየተሰራ አሁን ወደ 70% ደርሷልና ይህንን ሕንፃ የሚያግዝ የሚደግፍ በመካከላችሁ ይህ ድንኳን እስካርፈ እየዞረ ስለሆነ ሁላችሁም እየገዛችሁ ለጌጥም ነው ለበረከትም ነው። እንኳን በመላው ዓለም ያላችሁ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ በዓለ ልደት ጥምቀት ቃና ዘገሊላ በሰላም በጤና አደረሳችሁ። በየዓመቱ የሚያስደምሙን የቅዱስ ሚካኤል ሲኤምሲ ደብረ ምሕረት እንግዲህ ሁልጊዜ በየዓመቱ የሚያስደምሙን የደብረ ጽባ ሲኤምሲ ቅዱስ ሚካኤል ቤተክርስቲያን ዛሬ ደግሞ በእንደዚህ ተገልጠዋል። በ2018 የቃና ዘገሊላ በዓልን ምክንያት ማድረግ በዚህ በእግዚአብሔር አብ ነው ያለሁት። ከዚህ ጀምሮ እንግዲህ እስከ መጨረሻው ድረስ ያለውን አሳያችኋለሁኝ። አሁን ልደቱ ጋር ነው ያለሁት። በልደቱ የተከሰቱትን ነገሮች በሙሉ እዚህ አስቀምጠዋቸዋል። ከከብቶቹ በረት ከኩበቱ ጀምሮ ማለት ነው። እዚህ ጋር ሰብአ ሰገል አሉ። እዚህ ጋር ሰሎሜ አለች፣ ዮሴፍ አለ። እዛ ጋር ደግሞ ላሟ ጥጃዋን ስታጠባ ጌታችን ኢየሱስ ክርስቶስ ደግሞ ተወልዶ ከእናቱና ከዮሴፍ ጋር ያለውን ማለት ነው ቁጭ አድርገውታል። ይሄንን እንግዲህ ተመልከቱ፣ አስቀምጠውታል ማለት ነው። ይሄ የልደቱ ነው፣ የልደቱ ዜና ነው። እንግዲህ ይሄ ልደቱ ነው። ተመልከቱት፣ እንዴት አድርገው እንደሰሩት ብቻ ተመልከቱት፣ እንዴት አድርገውት እንደሰሩት። በጀርባ ደግሞ ከልደቱ ቀጥሎ ደግሞ ጥምቀቱን ያስቀመጡት። ጥምቀቱ ጌታችን መድኃኒታችን ኢየሱስ ክርስቶስን
ቅዱስ ዮሐንስ እያጠመቀው ማለት ነው። በዚሁ ላይ ውሃውም አለ። ዝም ብሎ እንትን ብቻ አይደለም፣ ዮርዳኖስም ባህሩም አለ። ይኸው እንግዲህ ይሄ እየተገፋ መላው ዓለም እያየው፣ እዚህም ያለው እያየው፣ በመላው ዓለም ደግሞ የእጃቸውን የጥበባቸውን ስራ የቤተክርስቲያን ልጆች እንዲህ አድርገው ታቦቱን እያከበሩት። ወደ ሁለተኛው እንሄዳለን። ወደ ሁለተኛው ስንሄድ ቃና ዘገሊላ። እንግዲህ ቃና ዘገሊላ 6 ጋኖች ነው ያሉት፣ 6ቱም አሉ። እንግዲህ በዛ በቃና ዘገሊላ 6 ጋኖች ነበሩ። ወይኑ ባለቀ ጊዜ ለጌታ ወይኑ የላቸውም ብላ እመቤታችን በተናገረች ጊዜ የሚላችሁን አድርጉ ብላ ጋኖችን ባዶ እንስራዎችን ማሰሮዎችን አምጡ ተብለው በታዘዙ ሰዓት እነዚህ ናቸው የቀረቡት። ይኸው እንግዲህ አሳላፊው ውሃውን በጋኖቹ በእንስራዎቹ አደረገ። ጌታችን ኢየሱስ ክርስቶስ ደግሞ በእናቱ አሳሳቢነት የመጀመሪያውን ተአምር ያደረገበት ነው። ይሄ እንግዲህ የመጀመሪያውን ተአምር በቃና ዘገሊላ። የደብረ ጽባህ ልጆች ደግሞ እንዲህ አድርገው በሚንቀሳቀስ ሰሩት። የሚያስገርም ነው። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ጋኖቹ ሙሏቸው ሲል የሚያሳይ ነው። ይሄ ጋኖቹ ደግሞ እነዚህ ናቸው። ራቅ ብዬ ሳሳያችሁ ይሄ ነው ማለት ነው። ከዚህ በኋላ ደግሞ የጌታችን የኢየሱስ ክርስቶስ የስቅለቱ የመከራ መስቀሉን ጉዞ ያሳዩናል። አሁን በጌቴሴማኒ ሐሙስ ማታ ጸሎት ባደረገበት ሰዓት ሊያዝ ሲል ማለት ነው፣ እሱን ያሳዩናል። ከዚህ ቀጥሎ ደግሞ እንግዲህ ዋናው የመስቀሉን ጉዞ የጀመረበት የፍርድ አደባባይ በጲላጦስ ግቢ ጌታችን ኢየሱስ ክርስቶስ ለፍርድ እንደቀረበ የሚያሳይ ነው። እኔ ከዚህ በኋላ ከዚህ ሰው ደም ንጹሕ ነኝ፣ እንደፈለጋችሁ አድርጉት ብሎ ካሰናበተው በኋላ ይሄ የፍርድ አደባባይ ነው። ከዚህ ቀጥሎ እንግዲህ ከንጉሱ ከገዢው ትእዛዝ ተቀብለው አይሁድ እና ሰራዊቱ እንግዲህ ጌታችን ላይ ያሳዩትን መከራ ነው የምናየው። እዚህ ላይ ግንድ ላይ አስረው ሲገርፉት ሲያሰቃዩት፣ ደሙ እንደ ውሃ ጅረት ሲወርድ የሚያሳየውን ነው። ወጣቶቹ በሰረገላ ላይ ሰርተው ቀራንዮን የሚያሳዩን፣ መከራውን የሚያሳዩን። ጌታችን ኢየሱስ ክርስቶስ የመስቀሉን ጉዞ መስቀሉን ተሸክሞ በሄደበት ሰዓት ወደ ቀራንዮ ማለት ነው፣ ወደሚሰቀልበት ቦታ ማለት ነው፣ ብዙ መከራዎችን አሳልፏል። እንግዲህ እዚህ ጋር ለመጀመሪያ ጊዜ መስቀሉን ይዞ የወደቀበት ቦታ ነው። የመጀመሪያው መስቀሉን ይዞ የወደቀበት ቦታ ከድካሙ ከመከራው ከስቃዩ የተነሳ በለበሰው ስጋ እንዲህ አልቻለምና መስቀሉን ይዞ እንደወደቀ ያሳየናል። ሌላው ደግሞ ሁለተኛው ሰረገላ ላይ ይሄ የምታዩት ነው እንግዲህ መስቀሉን ይዞ የወደቀበት የመጀመሪያው ጉዞ ማለት ነው። መጀመሪያ መስቀሉን ይዞ የወደቀበት ነው። ሁለተኛው አሁን እዚህ የምታዩት ደግሞ መስቀሉን ተሸክሞ እየሄደ እያለ ከፊት ለፊት እናቱ ጋር ሲተያይ፣ እናቱ ልጇ ኢየሱስ ክርስቶስ አንድ ልጇ ሊሰቀል መስቀሉን ይዞ ሲጓዝ ሲሰቃይ ሲደክመው በጣም መከራ ሲበዛበት አየች። እሱም እናቱን አያት። ዮሐንስ ደግፏት ከእናቱ ጋር የተያየበት ነው። ከዛ ደግሞ አሁንም ወጣቶቹ በዚህ በሰረገላው ላይ ያሳዩን ነገር ምንድን ነው? በዚህ በመስቀል ጉዞ ላይ አንኳር የሆኑትን ነገሮች ነው ያሳዩን። አሁን የምናየው
አንደኛዋ ቬሮኒካ ናት። ሁለተኛው በጎን በኩል ደግሞ ያለው የቀሬናው ሰው ስምዖን ነው። ስምዖንን ያዝ፣ ይህንን መስቀል አግዝ፣ ና ብለው አስገድደውት ከክርስቶስ ላይ መስቀሉን አንስተው እሱ እንዲሸከም ሲያደርጉት በጣም ስለደከመ በጣም ስለዛለ አዝነውለት ሳይሆን ሳይሰቀል እንዳይሞትባቸው መንገድ ላይ እንዳይቀር ስለፈሩ ነው። እዚህም ፊት ለፊት ደግሞ የምታዩት ቬሮኒካ ነች። እጅግ ከማዘኗ የተነሳ ለጌታ ጨርቋን ልብሷን ሰጥታ ወዙንና ላቡን ስትጠርገው የጌታችን የኢየሱስ ክርስቶስ መልክ በተጠረገበት ጨርቅ ላይ እንዲህ መልኩን ያሳየበት ሰዓት ነበረ። ቬሮኒካ ናት ከጌታ ከመስቀሉ ከተሸከመበት ጎን ሆና አዝና ይህንን ድርጊት ያደረገችው። ሌሎቹ ደግሞ እያለቀሱ ሲከተሉት እናንተ የእስራኤል ሴቶች ሆይ ለእኔ አታልቅሱ፣ ስለ እኔ አታልቅሱ፣ ለራሳችሁ ግን አልቅሱ፣ ለእኔ ወይኔ ለእኔ እያላችሁ ለራሳችሁ አልቅሱ ብሎ የተናገረበትን ነው። እዚህ ጋር ወጣቶቹ እንግዲህ በሰረገላው ላይ ብዙ ትዕይንቶችን ሰርተው የሚያሳዩን። በመጨረሻም ወደ ቀራኒዮ በደረሰ ሰዓት ሊሰቅሉት ሰዓቱ ደረሰ። መስቀሉን አስተኙት። መስቀሉ ላይ ደግሞ ጌታን አስተኝተው እነሆ በችንካር ሊቸነክሩት እየተዘጋጁ በችንካሮቹ እጆቹን፣ እግሮቹን፣ ደረቱን ሊቸነክሩት እያዘጋጁት እንግዲህ የስቅላቱ ሰዓት እንደደረሰ የሚያሳይ ነው። ስለ ስቅላት ካዘጋጁት በኋላ ደግሞ የምታዩት መስቀሉ ላይ እንደሰቀሉት እንደቸነከሩት የሚያሳየውን ነው ማለት ነው። በአጭሩ እንግዲህ በሁለት ሰረገላ ላይ የጌታን መከራ እንዲህ አድርገው በልባችን ዳግመኛ በልባችን የተሳለውን እንደገና በህሊናችን በልባችን እንድናስበው አድርገውናል። የደብረ ጽባህ የሲኤምሲ ቅዱስ ሚካኤል ወጣቶች እጃችሁን ይባርክላችሁ። ታቦተ ጽዮን ነች ወይም ደግሞ ጽላተ ሙሴ። ሙሴ በደብረ ሲና 40 ቀን ከጾመ ከጸለየ በኋላ የቃል ኪዳኑን ታቦት እግዚአብሔር በተራራው ላይ ከሰጠው በኋላ እነሆ ያቺ ጽላተ ኪዳን፣ ያቺ ጽላተ ሙሴ፣ ያቺ ታቦተ ጽዮን እንዲህ በአራት ሰው ነበረ ተሸክመው የሚያከብሯት። በህዝቡ መካከል ይዘዋት የሚሄዱት ከላይ እንደሚናተፉ አውራ ዶሮ አድርገህ ኪሩቤልና ሱራፌልን ሳላቸው ብሎ እግዚአብሔር ባዘዘው መሰረት ከላይ የሚታየው ይሄ ነው። ያቺ ጽላተ ሙሴ፣ ያቺ ታቦተ ጽዮን ዛሬ የምትገኘው እዚሁ በሀገራችን በኢትዮጵያ በአክሱም ጽዮን ስለሆነ እነዚህ በዙሪያው የምታዩቸው መነኮሳት ባህታውያን እንዲህ አድርገው በጽዮን ዙሪያ እክትዋ ለጽዮን ተብሎ እንደተጻፈ ጽዮንን ክበቧት እንደተባለ በጽዮን ዙሪያ መነኮሳት፣ ካህናት፣ ባህታውያን፣ ምዕመናን ስላሉ እንዲህ አድርገው አስቀምጠዋታል። ወጣቶቹ ደግሞ ሰረገላውን እንዲህ እያስኬዱ እንዲህ እየገፉ እያቆሙ ከታቦታቱ ፊት እያደረጉ ህዝቡ መልእክቱንም እያየ እንዲማር፣ እንዲረዳ፣ እንዲጸልይ እያደረጉት ነው። እግዚአብሔር እጃቸውን ይባርክላቸው።